ተመልሰናል። የተወዳችሁ ተመልካቾቻችን አብሮነት በረመዳን 9 እንደቀጠለ ነው። የእንግዳ ሰዓት ላይ ብዙዎቻችን ምንወደው ምናከብረው ከብዙ መጥፋት ወይም መጠፋፋት በኋላ ዳግም ካገኘ ነው ኡስታዝ ሼህ ወንድም ምረጥ ብትባል የትኛውን ትመርጣለህ? መጨረሻ ኢንሻአላህ ኡስታዝ ዑመር ጋር አብረን ቆይታ እናደርጋለን። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆያችሁ። አልহামዱሊላህ ረብል ዓለሚን። እንኳን አደረሳችሁ። ረመዳን አደረሰን። ጀዛከላሁ ኸይር። እንግዲህ ኡስታዝ ዑመር ጋር ረጅም ጊዜያችን ብዙ እንተዋወቃለን። በተለይ ሚንበር ቲቪ ከመሆኑ በፊት ሚንበር መልቲሚዲያ ፕሮዳክሽን እያለ ለአፍሪካ ቲቪ መጋቢ ፕሮግራሞች እንሰራ ነበረ። እንደ መጋቢ ተቋም ሆነን ሲንዲኬተር እዛ ላይ ረጅም ቆየ የልብ ጉዞ የሚል ፕሮግራም ነበረ። ረቃይ ጉዳዮችን በጣም ታነሳ ነበረ። ይሄን ማንሳት የፈለኩት ለምንድን ነው? አንዲት ተመልካች እያንዳንዱን ያንተን ሐሳብ ተጽፈው ነበር ሲባል ሰምቻለሁ። ከሱን ጀምር። ጥያቄው ለኔ በጣም መርሐባ። ቢስሚላህ አልহামዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ለዚህ ትልቅ ወር አላህ ስላደረሰን ከልብ የመነጨ ምስጋና ለአላህ እናደርሳለን። አልহামዱሊላህ ረብል ዓለሚን። በሐቂቃ ያው ማሜ ካንተ ጋር ረጅም ፕሮግራም ይሰራ ነው ከ4 ወር በላይ ይመስለኛል። የልብ ጉዞ የተሰኘው ፕሮግራም ነው። በሐቂቃ እኔም በራሴ ብዙ የተቀየርኩበት ሰዎችም ጋር በተለይ የሚከታተሉት ጋር የሆነ ትንሽ የለውጥ የፈጠረ ፕሮግራም ይመስለኛል። ካነሳው ጀምር አንድ ወንድም ነው። እያንዳንዱን የፕሮግራሙ ላይ ኖት ያወጣ እንደነበር ልኮልኝ ነው ያየሁትና ወንድም ነው። ኦኬ እና ያው እንደዚሁ ሪከርድም የሚያደርጉ ብዙ እንደነበሩ ህያው ልብ የሚል ነበረን። ህያው ቀልብም አሊፍ ላይ አሊፍ ሬዲዮ ላይ እንሰራ ነበር። የልብ ጉዞ አለ አፍሪካው ላይ። እዛ ደግሞ ህያው ቀልብ ልብ ለልብ ነው። ከዚያ ከልብ አልወጣንም። ያኔ ታነሳቸው የነበሩ በጣም ረቃይ ጉዳዮችን አስታውሳለሁ። በተለይ ከዚህ ከሩህ ጋር ልብ ጋር የሚገናኙ ነገሮች በጣም አንተን የሚማርኩ ነበር ይመስለኛል። ታስታውሳለህ? ብሔረ ጽጌ ቀረጻ ሰርተን ነበር በፀሐይ እና ፊኩል ያኔ በሆነ ደቂቃዎች እናቆም ነበረ። የሆነ ሰዓት ላይ ከባድ የሆነ የፕሌን ምልልስ ነበረ። እንግዲህ በዛ ፀሐይ ስለተኛው ሰው ምናምን አሁን አናወራም። አንዴ ደግሞ በሳቅ ያቋረጥነው ፕሮግራም እንደነበረ አፎን የትዝታ ጉዟችሁ ሜዳውን ለቀኩላችሁ እንደፈለጋችሁ። ሻራዊ ረሕመቱላህ ዐለይህ ሐሳብ ስንለዋወጥ ማለት ሰው ነፍስያው ላይ መሰልጠን እንዴት እንዳለበት ያብራራልን። አንድ ጊዜ በጣም እንትኖቻቸው ይሄ የእሳቸውን ትምህርት የሚከታተሉ ሰዎች እጅግ በጣም እሳቸውን ከማላቃቸው ከመውደዳቸው የተነሳ የሚጓዙበትን መኪና ተሰብስበው ብድግ አድርገዋል። እሳቸው ውስጥ ነበሩ መኪና ውስጥ እና እኔ በቃ መቋቋም አልቻልኩም። ዝም ብሎ አእምሮዬ ላይ ይመጣል። ከአናሁ ልክ የሆነ አሰልጣኝ ዋንጫ ምናምን እንደዚህ ካሸነፈ በኋላ ቡድኑ ተጫዋቾቹ ተሰብስበው ብድግ የሚያደርጉት ነገር አለ አይደል? እሱ ነበር አእምሮዬ ላይ የሚመጣው፣ መኪና ማንሳት። ከዛ ደግሞ የእሳቸው ምላሽ መንገድ ላይ መኪናውን ወስደው ከወረዱ በኋላ ሐማም ገብተው አጸዱ ማለት ነፍስያቸውን ቦታዋን አሳዩት። እንዲህ አይነት በጣም የቅርብ ሰው ናቸው። አሁን እሳቸው እኮ ያኔ ብዙ የምናርቃቸው ማለት ነው። ልብ ጋር የሚገናኙ ነገሮች፣ ሩህ ጋር የሚገናኙ ነገሮች ናፈቁን። ሐቂቀተን የት ሄደህ ነው እነዚህ ነገሮች ማቅረብ የተወከለ? ከዚህ በኋላ አላወራም። አሁን የት ሄደህ ላይ ለተመልካቾች የሚጠብቁት ይሄንን ነጥብ ነው። እኔ ትዝታችሁን መስማቱ ለሌላውም ይጠቅማል ማለት ያነሳችሁት ነገር ዲን ላይ ያተኮረ ከዚህ ቀደም ይቀርቡ የነበሩ ጉዳዮች ላይ ስለሆነ ደስ ይላል በመነሳቱን። ሁለተኛ ጉዳይ ደግሞ ልብ ላይ ያተኮሩ ሐሳቦች ናቸውና ምናልባት ወደፊትም የመቀጠል ሐሳብ አዝማሚያ የሚታይበት ይመስለኛል። ማሜ የት ሄደህ ነው ከሚለው የት ሄደህ ነው የሚለው በጣም በመጀመሪያ ቢስሚላህ ከልብ ጋር ማይገናኝ ነገር ነው የሌለው እንጂ
ከልብ ጋር ይሄ ይገናኛል ብሎ የሆነን ነገር ማስቀመጥ ይከብዳል። እያንዳንዱ ሰው እንቅስቃሴው ስራ የሚለውን በአረብኛ ዲፋይን ሲያደርጉት አመል ነው አይደል? ሐረከቱል በደን ይሉታል። የአካል እንቅስቃሴ ስራ ነው የሚባለው። የዛ ስራ መነሻ ግን ንያ ነው። የንያው ቦታው ቀልብ ነው። ታዲያ እያንዳንዱ እንቅስቃሴ ምላስ ሲንቀሳቀስ ስራ ነው። አይን ዞር ሲል ስራ ነው። እግር ሲሄድ ጣቢያው ግን ልብ ነው እያልከን ነው። የዛ መነሻው ምንድነው? ንያ ነው። የንያው ቦታው ልብ ነው። ከልብ ማይነሳ ምን አለ? ስታስብ እኮ በልብ ነው የምታስበው። በአቅል ነው በልብ ነው። አቅል ያለው ልብ ውስጥ ነው። فإنها لا تعمل الأبصار ولكن تعمل القلوب التي في الصدور عم መታወርን አላህ የገለጸው የአእምሮን መታወር የገለጸው ልብ ውስጥ ባለችዋ መታወር ነው የሚለው። ያው ዑለሞቹ አቅል የሚባለው ነገር ምንድነው የሚለውን ብዙ ትርጉም ሰጥተውት መግባባት ባይችሉም ቦታው የት ነው በሚለው ላይ በአብዛኛው የሄዱት ልብ ነው የሚለውን ያስማማቸዋል። በአብዛኛው ረቃይቆ ሊጀመር ነው ማለት ነው። አልተጀመረም። የልብ ጉዳይ የቀልብ ጉዳይ አይ ቲንክ ብዙ ንባቦችህም እዛ አካባቢ ይመስሉኛል ስገምት። አንድ ማስታወሰው ነገር ቀልብን ራሱ መስደሩን ስትነግረን አሁን አላሁመ ያ ሙቀሊበል ቁሉብ እንላለን። እሷን ትንሽ ነገረን ግን የት ሄደን አቋረጥነው? ያ እንግዲህ የት ሄደህ ነው? በእርግጥ አንድ ሰው ልቡ ዙሪያ ከተሽከረከረ የትም አይሄድም። ረጅሙ ጉዞ ልብህ ጋር መድረስ ነው ይላሉ። ረጅሙ ጉዞ ሰው እኮ ልቡ ጋር መድረስ አቅቶታል። እዚች ጋር ያለች ልብ ነች ወይስ ሌላ ልብ አለ የሚኬድበት? ያው ልብ ስንል የእንስሳዊው ልብ አለ። አሁን አንተ የገለጽከው ሰዋዊው ልብ እሱማ ተሸክመነው ነው የምንሄደው። አዎ ተሸክመነው እንደሚተፋው እንደሚረጨው እሱንማ ሁሉም ሰው አለው፣ እንስሳውም አለው። አይጥም አላት ቢልሙናሰባ ሁሉም አለው። ባዮሎጂካል ልብ ይሉታል አይደል? እሱን ሳይሆን ሰው ልጅ ልብህን ግዛ ስትለው ምን ማለትህ ነው? አለው አይደል? ከየት ይገዛል? ያለህን ነገር ግዛ ትባላል። ልብስህን ለብሰሃል፣ ግዛ ብለህ የለበስከው ልብስ ይሆናል አይሆንም? ኢዘን ማዕነዊ ነው የተፈለገው ነገር ሐቂቃ። ረጅሙ ጉዞ የሰው ልጅ በህይወት ውስጥ ረጅሙ ጉዞ የሚያደርገው ልቡ ጋር መድረስ ሲችል ነው። ያ ልብ ጋር መድረስ ማለት ምንድነው? ልብህን ማስተካከል መቻል ነው። ቀልበን ሰሊም ጋር መድረስ ማለት ነው። ዓለም ላይ የሚለፋ ልፋቶች በጠቅላላ አይታቸዋል። ወይ ልብ ለማቆሸሽ ነው ወይ ልብ ለማጥራት ነው። ከሁለቱ ውጭ አታገኙ። የትኛውም እንቅስቃሴ ወይ ልብህን ያቆሸሽሃል ወይ ልብህን እንድታጠራ ያደርግሃል። ሶስተኛ የለውም ቢልሙናሰባ። ስለዚህ የሰው ልጅ አላህ ጋር ይገናኛል አይደል? እናምናለን። አማኞች ሁሉ እናምናለን ከሞት በኋላ አላህ እንገናኛለን። ቢቀልቢን ሰሊም እናገኘዋለን ወይም እችን ቀልበን ሰሊም ሳንይዝ እንሄዳለን። ስለዚህ የምድር ላይ ልፋታችን በጠቅላላ ቀልበን ሰሊም ነው። ስለዚህ እሳቤ ቢስተካከል ቀልበን ሰሊም ጋር ይገናኛል። ሐረካ እንቅስቃሴ ስራ ቢስተካከል ቀልበን ሰሊም ጋር ይያያዛል በትክክል። ወጃአ ረበሁ ቢቀልቢን ሰሊም ነብዩላህ ኢብራሂም አቡል አንቢያ ነቢ ሰለላሁ ዐለይሂ ወሰለም እንኳን ኢተቢ ሚለተ ኢብራሂም ሐኒፈን ያላቸው ኢዝ ጃአ ረበሁ ቢቀልቢን ሰሊም ጌታውን ሰላማዊ በሆነ ልብ የመጣው ጊዜ ይላል። ኢላ መን አተላህ ቢቀልቢን ሰሊም። ኢዘን ያው የትኛውንም ነገር ከቀልብ ማውጣት አይቻልም ለማለት ነው መነሻ ያደረኩት። ያው የጠፍተህ ነው የሚለውን በሐቂቃ ያው ብዙ አልጠፋሁም፣ አልፎ አልፎ ተነላለው። እንደ ድሮ ግን ቋሚ የሆነ ፕሮግራም በስራም በህይወትም በምናም ምክንያት ሳላደርግ ቆየሁ እንጂ አንድ ሰው የዳዕዋ ስራ ላይ ከተሰማራ መግባቱ ነው የሚቀለው እንጂ መውጣት ቀላል አይደለም። አዎ አሁን እንኳን በዚች ውስጥ ደቂቃ ውስጥ ያነሳቸው ነገሮች ብዙ ልቦች ጋር ደርሰው የተለየ ስሜት እንደሚፈጥሩ ገምታለሁ። ግን አንድ ማንክደው ደግሞ ሀቅ አለ። አይ ቲንክ 2 ዓመት ምናምን አካባቢ ይሆናል ቋሚም ይሁን
ምንድነው ከቋሚ ተቃራኒ ተንቀሳቃሽ ማለት ተንቀሳቃሽ ብለው እንትን በቋሚነት የሚሆን መደበኛ ባልሆነ መንገድ ግን እንደዚህ አሁን ቲቪ መስኮቶች ላይ ምናምን እያየንህ አይደለም። ሶሻል ሚዲያ ፕላትፎርሞች ላይ መኖርህን ብዙ አላውቅም። እዛ አካባቢ ብዙ እንትን አይደለሁም። በፊት ፌስቡክ ላይ አይ ቲንክ የራስህን ኻጢራዎች ምናምን ታኖር ነበረ። ብዙዎቹ ነገሮች የሉም አሁን። እንደው ተጠያቂነት ውስጥ ራሱ አይደለም ወይ? አሁን ይሄን ሁሉ ነገር ልብ ላይ ተሸክሞ ለሰው ልብ አለማድረስ እንዲህስ እንደው አረ ልብን እንትን አይመጣበትም። የሆነ ህሊናህ ጋር አውርተህ አታውቅም? ይሄ ጥያቄ ምን አስታወሰኝ መሰለህ ማሚ፣ ሐቂቃ ያው ረመዳን አይደለ? በረመዳን እኮ ከልብ ውጭ ያለ ነገር ማውራት ይከብዳል። ሁጀቱል ኢስላም ኢማም አልገዛሊ እንግዲህ ታውቃቸዋላችሁ፣ ዒልም ሲናገሩ ባህር ናቸው። እንደው የማያልቅ ባህር ነው የሚሏቸው እውቀታቸውን። ሸኻቸው ኢማም አልሐረሚ ኢማም አልጁወይኒ ሲገልጿቸው ባህሩ ሙግዲቅ ነው ያሏቸው። ማለት የማያልቅ የማይነጥፍ ባህር ነው የምትሉት እንደዛ ናቸው ብለው ነው የገለጿቸው በራሳቸው። ዒልም ሲናገሩ የሆነ መስአላ አንስተው የፊቅህ መስአላ በለው የአቂዳ መስአላ በለው ሲተነትኑ ማሻአላህ ማለት ከዛ በኋላ ለጠያቂው ትርፍ ነገር አያስቀሩም። ሌላ ቦታ ሄዶ የሚጠይቀውን ነገር አገኙ። በሆነ አርስት ላይ ካወሩ ጠቅልለው ጨርሶ ይሰጣሉ ማለት ነው። አዎ በቃ ሌላ ሰው ጋር ምናልባት ያንን ነገር ብትጠይቅ የዛና አንድ 10ኛ አንድ 5ኛ ምናምን ልታገኝ የምትችለው ከብዙ አንግል ነገሮችን ካሳየህ የሆነ አካል አንድ አንግል ብቻ ካሳየህ ትቸገራለህ። አንድ ምሳሌ እንደውም ሰጥተዋል። ሐቂቃን ሲገልጹት ሐቂቃ ምንድነው ብለው በአንድ ጉዳይ ላይ ያለ እውነታ የአንድ ነገር እውነታ ምንድነው የሚለውን ነገር በምሳሌ የገለጹት እኔ ኪታባቸው ላይ ያየሁት እሳቸውን። አንድን ምሳሌ የሰጡት ዝሆንን ነው። ብዙ ጊዜ እቺ ዝሆን ትወሳለች። ከሳቸው ነው ያየሁት። አይነ ስውራን 4-5 አይነ ስውራን ዝሆንን የተለያየ አካሉን ይዛችሁ ግለጹት ቢባሉ ኩምቢውን የያዘው ዝሆን እንዲህ ነው፣ እግሩን የያዘው ችካል ነው፣ ሻኛውን የያዘው እንደዚህ ነው ያለ ይገልጻል። ዝሆን ምንድነው ሲባል የሁሉም ውጤት ነው። ዒልም ላይ ከሁሉም አንግል መናገር የአንድን አዋቂነት ጥልቅ ዕውቀትን ማሳያ። ስለዚህ ያነሳውበት ምክንያት ትልቁ ምንድነው ኢማም አልገዛሊ ያንን ሁሉ የፍቅሁን የምኑን ሲጽፉ ሲናገሩ ሲያስተምሩ ያ ሁሉ አንድ ጊዜ አንዱ እስቲ ምክር ስጡኝ ብሎ ጥያቄ ያቀረበላቸው። ገና ጥያቄውን መጀመሪያ ላይ ኢዕቲዳር አደረጉ። ለዚህ አልደረስኩም ማለት ለምክር አልደረስኩም። እና በጣም የገረመኝ ምንድነው ብለው የተነሱት አንድ ሰው ለመምከር ዘካ ኒሳቡ ሲደርስ አይደል የምታወጣው? የመምከር ዘካ ኒሳቡ መመከር ነው ቀድሞ። ያልተመከረች ነፍሴ ይዤ እንዴት ነው መመከረው ይላል። ከተመከረች ቀድሞውኑ በቁርአኑ በሐዲሱ ከተመረች ተስተካክላ ተቀምጣለች ማለት እኮ ነው። አያው ክብደቱ። እና ብዙ ጊዜ እኔ ምን እላለሁ ዕውቀትን ማስተማር ከባድ ሊመስል ይችላል። ዕውቀት ከምክር አንፃር ቀላል ነው። አሁን የገባኝ ለምን መሰላ? ዕውቀት ማዕሉማት ነው። የሆነን መረጃ ትወስዳለህ፣ አእምሮ ውስጥ ኢንተርናላይዝ ታደርጋለህ፣ መረዳት ያለብህን ትረዳለህ። ያ የገባህን ለሰው ታስተላልፋለህ። አለይሳለ ወላይ ኢልሚ አይደለ ማለት እንዴት ታገኘዋለህ? በመንገድ ታገኘዋለህ? ራሱ የሆነ ሂደት ቢኖረው ፕሮሰሱን ጠብቀህ ከሄድክ በኋላ ያንን ማስተላለፍ መስጠት ነው። ይሄ ግን ዋዕዝ የሚባለው ነገር እኛ በጣም ቀላል ያደረግነው ነገር ከኢልም ይከብዳል። እዛው ኪታባቸው ላይ አላህ ወህይ ያደረገ ለነብዩላህ ዒሳ ይላሉ። መጀመሪያ ነፍስህን ምከር፣ ከተመከረች ሌላውን ምከር፣ ካልሆነ ግን ተጠንቀቅ። ክብደቱን ለመግለጽ ነው፣ ለመከልከል አይደለም። ይህንን ያነሳሁት በሐቂቃ ሰዎች መምከር ጥሩ ነው። የሚመክረው ሰው ግን ቀድሞ ካልተመከረ ከባድ ነው። አንድ ምሳሌ ላንሳ ካነሳችሁኝ ነገር ሰይድና ሐሰኑል በስሪ ይታወቃሉ። ሰይዱ ታቢዒን ይባላሉ። ሷሐቦች ላይ ከደረሱት ታቢዒዎች ሰይድ ናቸው። በዘመናቸው የባሪያ ንግድ አለ እንደሚታወቀው። መጡና የተወሰኑ ያኒ በባርነት ስር ያሉ ሰዎች መጥተው አንቱ ዳዕዋ ዋዝ ሲያደርጉ ሰዎች እንትኖች ሀብታሞች ምናምን ባለ እንትኖች
ባለጸጋዎች ይሰሟቸዋልና ለምን ይሁሉ አገለገልናቸው ነፃ እንዲሉን አትነግሩንም ማለት አሁን አስበው እዛ ቦታ ላይ እሺ ብለው ከአንዳንድ ዋዕዝ ካደረጉ እነኛም ስለሚሰሟቸው ንብረትነትን ሊያሳጡ ነው እነዚህም ያነሱት ጥያቄ ከባድ ነው ማለት የሚተው አይደለም አስሉ ይሄ ባርነት የሚባለው ይፈለግ አይደለም በክስተት ስለመጣ ነው እስልምና ምን ያደረገው ያስወገደው በሂደት የራሱን ፍርድ ያስቀመጠለት አህካም ምናምን ድንጋጌ ይመጣለታል ሁለቱም ከባድ ነው በእኛ እይታ ጊዜ ስጡኛሉ ጊዜ መውሰድ በሐቂቃ ለምክርም ለብዙ ነገር በጣም ጥሩ ነገር ነው እስቲ ጊዜ እንውሰድ ለብዙ ነገር ሐቂቃ የሆነ ሰው ትልቅ ኃላፊነት ሲሰጠን እሺ ሰራዋለሁ አንበል እስቲ ጊዜ ስጠን አምሂልኒ እንበል ችግራል ለሙኩ አላህ ይወደዋል አላህ እርጋታን ይወዳል ዘይዱል ኸይር የሚባል ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሁለት ነገር አንተ ላይ በጣም ይወዳል አንደኛው አሉት እርጋታህን አሉ ሁለተኛ ኸይር ስራ ያበዛል እርጋታን ኡና ይሉታል ኡና እርጋታን አላህ ይወዳል እና ሰይና ሐሰኑል በስሪ ጠብቁኛል ሲያዩ ሳምንት ሲያዩ 15 ሲያዩ ወር ቆዩ በኋላ የሆነ ጊዜ ቁጭ ባሉበት ሰይና ሐሰኑል በስሪ ተነስተው አዛረቁ እናንተ አላህ ሀብት የሰጣችሁ ሰዎች እንደዚህ ያደረገላችሁ ኒዕማ የሰጣችሁ ሰዎች እንደው ይህንን ውለታ አላህ ከዋለላችሁ ውስጥ ከያዛችኋቸው ባሪዎች ነፃ ብታወጡስ ሰሟቸው ነፃ አረጓቸው ሰዎቹ ግን ለምን ቆዩ የሚለው አልተመለሰላቸውም ነፃ ከሆኑ በኋላ መተው ጠየቋቸው መልሳቸው በጣም አስገራሚ ነበር ያን መታችሁ ያንን ጥያቄ ስታቀርቡልኝ ጥያቄው ለነፍስ ያቀረብኩ እኔ ሰዎችን ማዘው ነገር ሰርቻለሁ እና ለምን ቆየ ሲሏቸው አንድ ወር ሙሉ ስራ ስሰራ ነበር አንድ ባሪያን ምገዛበት ገንዘብ ሳገኝ ገዛው ባሪያ ነፃ ወጣው ሰዎችን አዘዝ ሰሩታል እና ይሄ የመምከር ዋዕዝ ትልቅ ደረጃ ነው ከባድ ደረጃ ነው እኔ እንግዲህ በኔ ትንሽ ፈህም ዋዕዝ ከዕልም ይከብዳል ባይነኝ ለምን ከቦታ ወጥቶ ተጽዕኖ እንዲፈጥር አንደኛ የቀልብን መስተካከል ይፈልጋል አሁን ተስተካክለህ ነው ወይ ያወራችሁ ካለ አይ ረመዳን የተስተካከለ መልተስተካከሉን ቢያወራበት ችግር የለም ያ ባጊ الخير አቀቢል ነው ከኛ ኸይር ፈልገናል አይደል አላህ ያስተካክለን እንላለን ባንስተካከልም ግን በረህመቱ ነፍሐት ረህማንያ ያ አላህ ረህመት ነፍሐት የሚወርድበት ስለሆነ ኢንሻአላህ አላህ لا يشقى بهم جليسهم ተብሏል የረመዳን አቀማማጮች ጋር የተቀመጠ አላህ ምን አደርገው ምንድነው ቢስ አደርገው ስለዚህ እድለኞች መሃል ቁጭ ካልኩ እድለኛ ሆናለሁ ኢንሻአላህ ብዬ ነው ባረከላህ አላህ እኛንም እድለኛ ያድርገን ኡስታዝ ጥያቄዎችን በሙሉ ረቀቅ ያደረከው ነው አሁን ያለንበት ሰዓት የኢፍጣር ሰዓት ነው ሁሉም ሰው የሚመለከተው ነውና አሁን እቅጭቅጭ ሆነ እናወጋለን የጠፋ ወደዋል እነዚያ ሐሰን አልበስሪ በጠፉበት መንገድ ነው የጠፋ ያለይት ቢሆን ደስ ይለኛል በልብ ዙሪያ ያለ ሰው የትም አይጠፋም ብሎ ቀድሞኮ ቋጠረው ነው እኮ እሱ መፍታት እኮ አስቸገረ እሱን እንመጣበታለን በጣም ነጭ ዋለና የጠፋ ለለፈት 2 ዓመታት 3 ዓመታት አልነበረም ሀገር ውስጥ ነው ወይስ ያው ሀገር ውስጥ ሙሉ ለሙሉ አይደለም ያልኖርኩት ወጣለው መለስታው እንዲሁ በሁለቱም መሃል 2 ዓመት አካባቢ ከምናምን ሆኖኛል ያው በሰራም ጉዳይ በህይወትም ጉዳይ እንዲሁ ወደ ሌላ ሀገር ነው ያለሁት ኑሮውን በተወሰነ መልኩ አውሮፓ አድርጋ እንደዛ ነው እና እዛም እዚህም ነው ግን ሐቂቃውን የተጠየቁበት ነገር አንፃር እኔ ብዙ ጊዜ ቆም ብሎ ማሰብን ፈልጋለሁ ተናጋሪ ባልጠፋበት ተጽዕኖ ለምን ጠፋ የሚል ጥያቄ ሁሌ አነሳለሁ መልሳላችሁ በርካታ ተናጋሪ ሰሞኑን አንድ ስናወጋ የነበረ ነገር ነበር ዳዒ በጣም በብዛት ዳዋ እያደረገ ነው ግን ደግሞ ዳዒ አልለወጠውም ማህበረሰቡ ነው ያልከው ማለት አልለወጠውም ምንድነው ምክንያቱ የሚል
ነገር እንደው ስለዚህ ይሄን ጥያቄ ወደኛ አምጥተሃል። እኔም ግን አንድ ጥያቄ ደግሞ ወደ አንተ ማምጣት ቆም ብሎ ማሰብ ኮንሰፕቱ በጣም ያምራል። ጊዜ ግን አለን? ቆም ብሎ ማሰቢያ ጊዜ አለን? በትክክል እሱንም አያይዘህ ብትመልሰው። ቆም ብለን ማሰብ ካልቻለን እየሮጥን የምናጠፋው ይበዛል። ግን ይሄ ቆም ብሎ ማሰብ ምን ይመጣል መሰለ ማሚ ካነሳኛ ይቀር አንዳንዴ ወደ ዲናችን ወደ ሁክሙ ምናምንም ያስገባናል ጥያቄዎች ግድ ስለሚል ቅድም ምን አልኩኝ ተናጋሪ ባልበዛበት ስል ስለዚህ ተመሳሳይ ኮፒ ፔስት እኔ ማደርግ ከሆነ ምን ለውጥ አመጣለሁ? ይኸው የተለየው ልሁን አይደለም የሚል ሙናሰባ እዚህ ጋር በሌላ ነገር እንዳልወሰድና ግን መጀመሪያ እኔ ለነፍሴ እኮ ነው ጥያቄው ማቀርበው ለሰው አይደለም። እኔ ለምን አልተቀየርኩም ነው የመጀመሪያ ጥያቄ። ወይም ደግሞ ይሄ ሁሉ ንግግር ይሄ ሁሉ ዋዕዙ ይሄ ሁሉ ምክሩ ትርጉም ያለው ለውጥ ለምን አልፈጠረም ነው? ለምንድነው መስመሩ ላይ ያልገባው የሚለውን ጥያቄ አንስተህ የዛን ጥያቄ መልስ ማግኘት ይጠበቅብሃል። እዚህ ጋር ማነሳው ጥያቄን ማንሳት በየትኛውም ዘመን የነበሩ በእስልምና ታሪክ ውስጥ ትልቅ ተሐድሶ የሚፈጥሩ ሰዎች መንገድ ነው። ጥያቄ ያላነሳ ኪታብ የጻፈ ሰው ማግኘት ይከብዳል። ወይ ጥያቄ ተነስቶለት ነው ኪታብ የጻፈው ወይ ጥያቄው ለራሱ አንስቶ ነው ኪታብ የጻፈው። ያ ጥያቄ ክሪቲካል ቲንኪንግ የሚባለው በጣም ውስጥን የመጠየቅ ወይም ደግሞ ቻሌንጅ የማድረግ የማሰላሰል ነው እንጂ ይሄ ተራ ጥያቄ አይደለም። ፊት ለፊት ያለ ስትጠይቅ የምትመልሰው አይደለም። ሰዎች የተናጉበት ነገር ሰዎች ለምንድነው በዚህ ጉዳይ ላይ በጣም የተለያየ ጎራ የሆኑት የሚለውን በደንብ አሰላስሎ ቁጭ ብሎ በዘመነኛ ቋንቋ ሪሰርች ተሰርቶ ምናምን ይባላል አይደል? ከዛም በላይ የቀደምቶቹ የኛዎቹ ደግሞ የዚህ ዘመን ጋር ሪሰርች ጋር አይገናኝም። የሰሩት ስራ ሐቂቃ አንድ ኢማም ወስደህ የሰሩትን በአንድ ኪታብ ላይ የሰሩትን ጥናት ብትወስድ በዚህ ዘመን ግሩፕ ኦፍ ምናምን ተብለው በሪሰርች ስም የሚሰሩትን ይበልጣል። ይሄ ያለማጋን እኔ ሳልሆን የምናገረው ሙስሊም ስኮላርስ የሚባሉ ትላልቆቹ በድፍረት የሚናገሩት ነው። እነሱን ተከትዬ የነሱን ምላስ ቢሆን አልጠየቅም። አየኸው እና ምን ልል ፈልጌ ነው ጥያቄን ማንሳት በጣም ተገቢ ነው። ያ አንድ ጥያቄ ምናልባትም ያ ሰው የህይወቱን ሙሉ ለዛ ጥያቄ መልስ ለመስጠት ይሆናል። በቃ አንተ እኮ ዓለም ላይ ስንት ቢሊዮን ሙስሊም አለ? ተቅሪበን አሁን ከ2 ቢሊዮን አልፋ። አንድ መሐመድ፣ አንድ ዑመር፣ አንድ ሁሴን ስንት ፐርሰንት ናቸው? በሂሳብ ቋንቋ ንገረኝ። 0.000 እንግባ። ይኸው አንድ ለምታሳምረው ነገር አላህ ለዛች ላገራልህ ነገር ላይ ራስህን ጥያቄ አንስተህ እስክትጠይቅ ድረስ 50 ዓመት 30 ዓመት 20 ዓመት የሚፈጅባቸው ጥያቄ እንዳለ ታውቃላችሁ አዋቂዎች። ወላሂ 20 ዓመት ሳይሞላቸው ይሄንን ጥያቄ 20 ዓመት ሙሉ ጥያቄ መልስ ስፈልግለት እንዴ ይሄ ፊት ለፊት አይደል መልሱ እንላለን። እሱን መጀመሪያ እኛ ገና ጥያቄውን ሲያነሱት እኮ ያውቁታል። እሱ አይደለም መልሱ፣ የሱ ተቃራኒም አለ። ቅድም ያልኩት በጣም የሚያናጋ ነገር አለ። ስለዚህ ይሄ አላህ የሰጠህን አቅል የሚባለው ነገር ተጠቅሞ አንድ ሰው ለዛ ነገር አላህ ላገራለት ነገር ህይወቱን ቢሰጥ አንደኛ ከመንገድ ወጣ ይባላል። ይሄን ሁሉ ስል ግን ضوابط የእስልምና እንትኖች አሉ፣ ማቀፎች አሉ። ከዳዋው አንፃር ምን መሰራት አለበት፣ እነማን መስራት አለባቸው፣ እንዴት መሰራት አለበት፣ እሱ ባልተጋፋ መንገድ ነው። ቅድም ያነሳሁትም ነገር እዚህ ጋር ያዙልኝ። ንግግር የበዛ ወይም ዋዕዝ የበዛ ለምንድነው ያ ዋዕዝ ተጽዕኖ መፍጠር ያቃተው የሚለው ነገር መሐመድ ካስታወስ ከአንድ ፕሮግራማችን ላይ አንስቼ ነበር። ካስፈለገ ልድገመው። ድሮ ማለት ድሮ ልበል እኔም መረጃ ካገኙት ኦልሞስት 10 ዓመት ሊያልፈኝ ነው። ኢትሃድ ዑለማ الاسلام ይባላል አይደል? ምናውቀው ረህመቱላህ አለይሂ ሼክ አልቀርዳዊ በፊት ራይስ የነበሩበት ማለት ነው። አንድ ጥናት አድርገው ነበር። ይህ ጥናት ምንድነው? ላለፉት 50 ዓመት ያ ማለት 1950 እስከ 2000 ድረስ ማለት ነው 21ኛው ክፍለ ዘመን ወዲህ ማለት ነው ለ50 ዓመት ስለ እስልምና የተጻፉ የተነገሩ የተሰበኩ ድርሳናት ከዛ ከ50 ዓመት በፊት ከነበረው አንፃር በፐርሰንት ሲለካ ቁጥር ስፍር የለው
2 እጥፍ 3 እጥፍ አረ እንደዛ አይደለም በመቶ እጥፎች ነው የሚበዛው። ሁሴን በዚህ በጣም ታስታውሰኝ ትችላለህ። መጽሐፍ ድሮ እንዴት ነው እስልምና መጽሐፍ የእስላም መጽሐፍ አንድ ማግኘት ከባድ ነው በጣም። ኪታብ ለማግኘት ኪታብ ያለበት እኮ ተሰብስበው በእጃቸው ጽፈው አንድ ኪታብ ከውጪ ሲገባ ደረሶች ተሰብስበው ፋቲሃ ቀርተው ያሲን ተቀርቶ ትልቅ እንግዳ ነበር የሚቀበሉት። እና ይሄ ሁሉ ባለበት ተጨባጭ የግለሰብ የሙስሊሞች ግለሰባዊ ነገር ሲታይ ለምሳሌ አኽላቅ ጉዳይ ሲታይ የአማና ምናምን ምናው ጉዳይ ሲታይ ድሮ ከነበረው አንፃር አይገናኙ። ይሄ ድሮ በጣም የተሻለ ነው። ግን ይሄ ሁሉ እስልምናን የሚገልጽ ነገር ባልነበረበት ዘመን አይነል ኸለል የት ነው ክፍተቱ ይላሉ። ዛሬ ቴክኖሎጂው እያገዘው በየእንትኖች ኪታብ በብዛት መጥቶ አሊሞች በስተው ግን ደግሞ ተጽዕኖ መፍጠር እያቃተ መጥቷል። ያኔ ግን በዚያ ልፋት ተጽዕኖ በጣም ከፍተኛ ነበር እያልከን ነው ኡስታዝ። ዝም ብሎ መደመጥ የሚገባው ነው። አሁን እያደመጥ ነው እየተናገርክ ያለው እውቀት ሲራመድ አይነት ነገር እያየን ነው። ግን ደግሞ ያለንበት ሰዓቱ በጣም እንትን አደረገብን። ማሰሪያ ደግሞ ማበጀት አለብን። እሺ የሐሳብ ዓለምና የድርጊት ዓለም የሚባሉ ነገሮች እንዳሉ አይጠፋም። ብዙ እስካሁን ያነሳው ነገር የሐሳብ ዓለም የሚመስል ነገር አለው። ድርጊት ጋር ማስጠጋት ይቻል ይሆን? መሰለን ብዙ ቆም ብለው የሚያስቡ ዱዓት፣ ብዙ ቆም ብለው የሚያስቡ ዑለሞች መሰል የሙስሊም መሪዎች ቢኖሩ የምናገኘው ጥቅም አለ ቆም ብለው በማሰባቸው ወይስ ጊዜ ነው የሚሄድብን? መርሐባ እንዴት ማስተሳሰር ይቻላል? እሺ መልሱን ግን አውቃችሁት ነው ወይስ ወደ አንተ እኮ ያመጣ ነው ጥያቄው? ቅድሙን እንጂ እነሱ የጥናታቸውን መልስ አወቃችሁት እንዴ? አይ ትነግረናለህ በጥያቄው መሀል ደብቀህ ትነግረናለህ። እሺ አሁን ማሜ ላነሳ ጥያቄ አጋጣሚ ሆኖ መልሱ እሱ ነው። ምንድነው የደረሱበት ነገር መሰላችሁ? ስለ እስልምና የተጻፉትም ስለ እስልምና የተሰበኩትም ስለ እስልምና የሚገልጹ ነገሮች ሁሉ ምርጥ ናቸው፣ ክፋት የላቸው በጥቅሉ ማለት ነው። ያው የአካሄድ ልዩነቶች እንዳለ ሆነው አብዛኞቹ የሚገልጹት ውጫዊ እስልምና ነው፣ ውስጣዊ እስልምና አይደለም። ቅርጻዊ ማለት ነው። ቅርጻዊ ነው የሚገልጸው። ስራ መሰራት የለበትም ወይ? እኔ በአንድ ምሳሌ ልስጥህና ያንተን ጥያቄ ከተረዳሁት። ከእንቅልፍ ነቃ፣ መኪና አስነስተህ ትሄዳለህ። የቀን ውሎውን ቀድመህ ታስቀምጣለህ። ኦፍኮርስ የሆነ ብቻ ፕሮሰሶች አሉ። አሁን እኮ ዝም ብለን እንስራ ማለት ያገኘነውን እንስራ፣ ስትወጣ ያገኘኸውን የሆነ ነገር ታረጋለህ እያልክ ቀኑን ትውላለህ ማለት ነው። ቆሞ ማሰብ ማለት አንድ ሰው አላህ አንድ ቀን ከሰጠው እንደ ቀን እንውሰደውና እድሜውን ከዛ እድሜ ውስጥ የተወሰነውን ክፍል ወስዶ ቀኑን እንዴት ማሳለፍ እንዳለበት የሚወስንበት ማለት ነው። ስለዚህ ለማሰቢያ ጊዜ ራሱን ለማወቂያ ጊዜ ካልሰጠ ቁጭ የሚልበት ተዓል ኑእሚን ሰዓ ይላሉ ሰሃቦቹ። ኑ እንቀማመጥ የኢማን ሰዓት ሚሉታል። የኢማን ሰዓት፣ የእምነት ሰዓት በጣም ኮንሰፕት እኮ ትልቅ ነው። አሁን እኛ ይሄ ዘመን በምን ይገለጻል? በጥድፊያ ይገለጻል። በጣም በጥድፊያ ይገለጻል። ሰው አንተ እያወራህ 5 ደቂቃ ሊሰማህ አይችልም። ለምሳሌ የሆነ ቪዲዮ ካለ ይነካታል፣ መሀል ላይ ይሄዳል፣ መጨረሻ ላይ ይሄዳል። ከዛን ንግግሩን ሰምቻለሁ ይላል፣ አልሰማውም ሙሉውን። ጥድፊያው ይሄው። ይሄ ምንድን የፈጠረው? ዑለሞች በዚህ ላይ በሐቂቃ በዚህ ዘመንም የሚሉት በጣም የሚመክሩት ነገር አለ። ህይወታችን ሙሉ ጥድፊያ ነው። ይሄ ከአንድ ሙስሊም ለህይወት ካለው ፍልስፍና ጋር ይሄዳል ወይ? አይሄድም፣ በምንም አይሄድም። ሐዲሶቹን በጠቅላላ ስናያቸው ተረጋጉ ይላል። መረጋጋት ማለት ለብዙ ሰው ምን መሰለ? ወይ መቅረት ነው አረዳዱ። መቅረት አይደለም፣ ወይ መተው ነው ይሄው፣ ወይም ደግሞ ስንፍና ይመስለዋል። አይደለም። እስቲ ወንድሜ ተረጋጋ ስትለው ምን ማለት ፈልገህ ነው ብሎ ይጣላህ ይችላል። ዳተኝነትን ይመስላል አይደል? እንትን ያልከው እሱን አታክ ያረከው ሁሉ ይመስላል። በትክክል። ስለዚህ አሁን ምንድነው የሚያስፈልገን እኛ? ይሄ እንግዲህ የኔ ሐሳብ ነው፣ ችግር የለውም። ምንድነው ያጣነው የሚለውን ነገር ካጣነው ነገር ተነስተን ላጣነው ነገር መፍትሄ እንድናገኝ
ቆም ብለን እናስብ። አንድ ቁርአን ያለች ቁል ኢነማ አዒዙኩም ቢዋሂዳ በጣም የሚገርም ቁርአን አንቀጽ ነው። ሁሉም ቁርአን አንቀጽ አስገራሚ ነው። ይሄ ደግሞ በጣም ይገርመኛል ለኔ በዚህ ርዕስ ላይ አላህ አንድ ነገር ብቻ ልምከራችሁ በላቸው ይላል። እንደው ዋዕዝ የሚለውን የተጠቀሙ እዚህ ቦታ ነው። ሌላ ቦታ ላይ ወዘኪር ነው የሚለው አስታውስ ማስታወስ ጀስት መንገር ነው። ምክር ግን እኮ ዋዕዝ እኮ ከዘኪር በላይ ነው። ምንድነው የሚለው ዋዕዝ ማለት ልብህ ላይ መንካት መቻል አለበት። ካልነካ ዋዕዝ አይባልም። እገሌ ነገረኝ እንጂ እገሌ መከረኝ አትችልም። ቀስቱ ልብህን መንካት አለበት። ልብህ ላይ ጠብ ካላለ ዋዕዝ አይባልም። ለዛ ነው ሱሐቦቹ ወዐዘና ረሱሉላህ ይላሉ። የአላህ መልእክተኛ አለይሂ ሰላቱ ወሰለም ልባችን የሚንድበት ወይም ደግሞ የሚርድበትን ምክር መከሩን ይላሉ። ተራ ምክር አይደለም። አይን የምታነባበት ልብ የሚፈራበት ቁል ኢነማ አዒዝ በላቸው እኔ መከራችሁ ወይም ምክር ዋዕዝ የሚባለው ነገር ምሰጣችሁ በአንድ ነገር ብቻ ነው። የአንድ ነገር ምንድነው? ሐታ ላኢላሃ ኢላላህ በሉም አይደለም። የሚገርመው ከላኢላሃ ኢላላህ የሚበልጥ ነገር የለም። አንተቁሙ ሊላህ ለአላህ ልትቆሙ ነው። መስና ወፉራዳ በጀማዓም ሆናችሁ በተናጥልም። ከዛስ ለአላህ ብላችሁ መቆም፣ አላህን አስባችሁ መቆም። ثم ተተፈከሩ ከዛ ልታስተነትኑ። አይኸው ማስተንተን አሁን የምንለው የማስተዋል ክፍል ነው። ራስን የማየት ክፍል ነው። ዙሪያህን የማየት ክፍል ነው። እና እነኚህ ነገሮች ማሜ እንዳልከው ስራ አብሮት ያለ ነገር እንጂ ከስራ የተነጠለ የሆነ የሌላው ዓለም ላይ ያለ ፍልስፍና ተብሎ ምንም መሬት ላይ ማይወርዱ ነገሮችን ማውራት አይደለም። ጊዜው ስላልሆነ ነው እንጂ ቀደምት ዑለሞች አይማዎች ቅድም ያልኩ ሙጅተሂዶች በጠቅላላ እኔ በማቀው ደረጃ ይሄን መንገድ ተከትለው ነው የሆነን መንሃጅ ያስቀመጡት። የትኛው እስልምና ውስጥ ያሉ አካሄዶች የመጡት ቁጭ ተብሎ አሁን ባልነው መንገድ ተፈኩር ተደርጎበት በጣም አስተውሎት በተሞላበት በል ሹራ ተደርጎበት የተደረገ ነገር ነው። ስለዚህ ከዛ አንፃር ስራን የሚቃረን የሚጻረን ባረከላሁ ፊክ። ብዙ ብንቆይ በወደድን ምናልባት ቶሎ ማትመለስ ከሆነ ኢንሻአላህ ሌላ ሊቃ ይኖረናል ብዬ ተስፋ አደርጋለሁ። በአጋጣሚ ከልብ ጀመረንና ልብ ላይ ጨረስን። እንዴት ነው ኑሮ፣ ህይወት እንዴት ነው፣ ቤተሰብ እንዴት ነው አላልነህም። አንድ ጠፍቶ እንደመጣ ወንድም ብዙ ወንድሞች እንደሚወዱት ብዙ ተመልካቾች እንደሚያውቁት መምህር የሆነ ነገርህን ማወቅ እንደነበረብን አስባለሁ። ይሄን ጉድለት ኢንሻአላህ በሌሎች ፕሮግራሞች እንክሳለን። አሁን ሙድ ይላሉ እንግዲህ አይደል የዘመኑ ልጆች ወደሱ ራሱ የሚያስገባ አይደለም አሁን ያለንበት ፕላትፎርሙ። አሁን እንዴት ብዬ ስለ ህይወት ልጠይቅ አንተ ከልብ መውጣት አልፈለግም። እዛው ልብ ውስጥ ነው ያለው። አይ ቲንክ በዚህ መቋጨት ያለብን ይመስለኛል። ኢማሙ ገዛሊ ለ2 ዓመት ያህል እንዲህ ጠፍተው ከመጡ በኋላ የሚመልሱ የነበሩት ምላሾች እዚህ ቀልብ ላይ ረቂቅ የሆኑ ሐሳቦች ላይ ነው እና ብዙ ጊዜ ሲያስተምሩ ያለፉበትን ጊዜ ያንን እየኮነኑ አሁን የተረዳሁት ነገር አለ። እኔ በተወሰነ ደረጃ ይገባኝ፣ ግን ደግሞ አጀንዳ አስቀልብሶናል። እኛ ይዘነው የመጣነውን ነገር አጀንዳ አስቀልብሶ ወደ ራሱ አጀንዳ ውስጥ ከቶናል። አፉ እንለዋለን። ይሄ ሐሳብ ከልባችን በልባችን ይሄ ሐሳብ ግን እንዲሁ መቅረት የለበትም። ማለት ለዚህ ብቻ የሆነ ሰዓት መድበንለት እንደው ቢቀርብ ጥሩ ነበር። አሁን ረሽ ሀወር ነው ብለናል። ትዝብትህን እንኳ ብንሰማ ደስ ይለኝ ነበረ። በአጋጣሚ ሆኖ የምትኖርበት ሀገር ላይ በጣም ሰዎች በጥድፊያ የተሞላ ህይወት እንደሚመሩ ማስተዋልህን እያወራህን ነበረ። በአጋጣሚ ተገናኝተን ስለነበር እዛ አካባቢ ያስተዋልክ የታዘብከውን ነገር ብታጋራን መልካም ነበር። ግን በሌላ ፕሮግራም እንችላለን። አሁን አይመጣም፣ ግጥምም አይሰካም። አንድ ነገር ይዘን የወጣነው ነገር ብለህ የምታስበውን ነገር ስጠንና። እሺ መርሐባ። ከረመዳን ጋር ተያይዞ ቢስሚላህ። ያው ሐቂቃ ይሄ እድል በጣም ትልቅ እድል ኢማም ኢብኑል ጀውዚ ባሉት ንግግር ለዝጋ ሁሉም ወራቶች ከረመዳን ውጭ ያሉት ወራቶች አላህ እድል ቢሰጣቸው ተመኙ ቢባሉ የሚመኙት አሉ የረመዳንን አንድ ቀን መሆን ነው። ረመዳን አይደለም፣ ረመዳን ወሩ አይደለም፣ ቀኑ አይደለም፣ ሰዓቱ አይደለም፣ ደቂቃው አይደለም፣ ሰከንዱ እጅግ በጣም ውድ ነው። ወደ አላህ በልብህ በጣም ተቀርብበት ይሆናል። ያንን እድል
ካጣኸውም ያን ያህል ባለህበት ትቀራለና አላህ እንደው ከዚህ ካለንበት ወር ተጠቃሚ አላህ ያድርገን። እንግዲህ በሌላ ፕሮግራም አላህ ካለ እንገናኛለን። በጣም አመሰግናለሁ። ጀዛከላሁ ኸይር ኡስታዝ ዑመር። ክቡራትና ክቡራን ተመልካቾቻችን በጣም ያማረ ቆይታ እንደነበረን ተስፋ አደርጋለሁ። እሱም ቃል እንደገባው እኛም ተስፋ እንደምናደርገው በሌሎች ፕሮግራሞች ወይ ረመዳን እንግዲህ ከረመዳን ውጭ ሊሆን ይችላል ደግሞ ቁጭ ብለን ከልብ ትንሽ ጠጋ ያለ ከልብ ያራቀ ማለት ነው ያው መራቅ ስለማይችል ኡስታዝ ዑመር እዛ አካባቢ ስለ ህይወቱ አሁን ስለታዘባቸው ስላስተዋላቸው ነገሮች ወደፊትስ ምን መስራት አስቧልና መሰል ጉዳዮችን እያነሳሳን ቆይታ እንደምናደርግ ተስፋ አደርጋለሁ። ቀሪ ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። አብሮነት